እኔ ራሴን ሳይ ወሰድኩ ሰው ነው ገባ ሞኛ አይደለም ከዚህ ላይ እንድሸውረኝ አልፈቅድልህም ገባ እኔ እንደዚህ አይነት ሰው እንደሆን ሲጀምር አንተ ነገር ጋር ከፋኝ ያልከው ገባ ጉርቤት ይሰማናል ተረጋጊ እሺ ጉርቤት እኮ እንዳይሰማኝ ቀጥዬ ወጣሁ እኮ አራኪት እንጂ እኮ ረበሽኩ በጣም ነው የሚገርምህ እኔ ሄዳለሁ በቃ ልቀቀኝ ሄርሜላ ተረጋግተሽ ለምን ማታወሪው ምንም ረጋጋው ነገር የለም አንተን ብሎን ፕላንህን በደንብ ነው ማውቀው ወንድም ይሳካል ያርግልህ ወንድም አይደለም የመጣው ምንም ችግር የለውም እኛ ጠርተነው ነው የመጣው እሺ ወንድምነትህ እንደ ወንድምነት ሆኖ ሳለ አዳምጠኝ የወንድምህን ፕላንና የወንድምህን ፍላጎት እያወቅህ አንተን ተከትለህ እዚህ ድረስ መጣህ አይደል በርታ እኔ ልቀቀኝ የራሴን ከዛ ባለፈ ደግሞ እንደዚህ አትሆኚ ቆይ ሁሉንም ነገር ካየሽ በኋላ ይጠጥሻል ተረጋጊ በመጀመሪያ ደረጃ ማየው ነገርም የለም ምንም የምጸጸተውም ነገር የለም ምንም ችግር የለም ግን ደግሞ እስከ መቼ ነው ስራ ቦታ ነኝ እያልክ እንደዚህ ችግር የለም ዛሬ ነው በመጀመሪያ ደረጃ ተረጋጊ እኔ ዛሬ ደረስኩት አይደል እኮ ተረጋጊ እስከ መቼ ነው ብዙ ጊዜ አንዴ ነው አውራና ነገባው እየነገርሽ እኮ ነው ኤፍሬም እየነገርሽ ነው አይደል ነው እስከ መቼ ነው ብዙ ጊዜ እኮ ስራ ቦታ ነኝ ትለኛለህ እኮ ሁሌም ስራ ቦታ ነኝ ዛሬ ነው እንደዚህ አይነት ነገር የተፈጠረው ዛሬም ደግሞ እዚህ ቤት የመጣሁበት ምክንያት እነሱ ዋሽተውን የጠሩኝ እኔ ልዑል የሆነ ነገር የሆነ መስሎኝ ነው የመጣሁት ችግር ተፈጥሯል ምናምን ብለውኝ ነው የመጣሁት ሄርሚ ፕሊዝ ተረጂኝ ዛሬ ብቻ ነው ምንም የተፈጠረ ነገር የለም ሄርሚ እስከ ዛሬ ዋሽቼ ሳውቃለሁ እኔ ነኝ ዛሬ ብቻ የመጣሁት እንጂ ብዙ ጊዜ ስራ ነኝ እያልክ እዚህ እንደምትመጣ ነው የተረዳሁት ገባ አትረስብኝ በቃ አብርሃም ልሂድ እረጋጋለሁ በቃ እሺ ልቀቀኝ ስለምወድና ስለማፈቅር ነው ገባ በቁም ነገር ላይ መስለኝም አይችልም ይኸውልሽ ተረጋግተሽ እናውራ ቁጭ ብለን አንተ ስለማን አይደለም ከማንም ጋር ላይ ካልፈልግ ድጋሚ እንድትጎዳ አልፈልግም ገባ አንተ የኔና አብርሃም ለምን ደግሞ አትረዳኝ እኔ ሞሻቱ በዚህ ልክ ለምን አስፈለገ እኔ ለምን ደግሞ መጥፎ ሰው የምታስብለኝ ለምን እኔን አታምኚኝ ቆይ አንተ ያገለክ እኔን አታምኚኝ ስለምወድና ስለማፈቅር እሰራልሃለሁ ገባ ከጎኔ እንድትርቅብኝ አልፈልግም ከዛ ባለፈ እዛ ግን ሄደህ የምታደርገው ነገር ተገቢ አይደለም ስለዚህ ምን ከኔ እኔ የምታፈቅሪኝና እንትን የምትይኝ ከሆነ በቃ አልጎዳብሽም የትም አልሄድብሽም እኔ እኮ አብርሃም ቢገባት ከልጅ ጋር በጣም ብዙ ጊዜ እንድታሳልፍ ብታመጣው እንኳን ልጅ ነኝ የምወደው የማከብረውም ያንተ ልጅ ስለሆነ ስለምወደው ነው ገባ እንጂ ሌላ ነገር ምንም ነገር እንድትሰማኝ አሁን ለዚህ ነው ለዛሬ የተፈጠረው ነው የሁሉ ነገር ወይስ ከዚህ በፊት ነበር ነው ኤፍሬም አንተንም በደንብ ፕላንን ፕሮግራምን በደንብ ነው ማቀው አንተ እኔን ከሱ ጋር ለማድረግ በጣም ፕላን አድርገህ የተነሳ ሰው ነህ በደንብ ነው ማቀው ገባ ዛሬ ደግሞ የእሱን ወይ የወንድምህን ሀሳብ አሳካው ያድርግልክ ያሳካል እሺ ወንድምህን ማዳመጥ ተገቢ ነው ብለህ ታስባለህ የወንድም ሀሳብ ትክክል እንዳልሆነና የምታፈቅረኝ ከሆነ እኮ እንደዚህ ቦታ ላይ መገኘት ተገቢ አይደለም ለምን ምክንያቶችን እየፈጠርክ እሷ ጋር የምትገናኝበት መንገድ ለምን ታስባለህ እኔ ጠርቼው ነው ዛሬ መጣው ሩታንም ሆነ ምንም ፈልጎ አይደለም አብርሃም ወዶ አይደለም ሩታን የሚያገኛት እሺ በቃ እሺ ታረኝ ሄርሚ እኔ እኮ እየነገርኳት ነው አይደል በቃ አንተ ፈለገ እንዳልሆነ እኔ ጠርቼክ እንደሆነ እኮ በተደጋጋሚ እየነገርኳት ነው ከዚህ በላይ ምን ላድርግና እኔ እንዴ ምን እንዳደርግ ነው ፈለገው እኔ እኮ በተደጋጋሚ እየነገርኳት ነው ልጅቷ ሰማይ ፈቃደኛ አይደለችም ከዚህ በላይ ወይ እኛ እንሂድ እንከተላት እኮ እንሂድ እኔ ማስረዳት ባለብኝ አስረዳታለሁ አሁን ያለው እንደዚህ አይነት መልኩ በምንም ልንገባባ እኮ እንደዚህ ሆነ ሌላ ነበር አይደል መጀመሪያ እንዴት እንዳርጋችሁ የጠራችሁ እኮ እኛ ፕራንክ ነው በቃ አስቸኩለን ነው የጠራነው ምናምን ነገር ነው ያለው እኮ ያለውን ነገር እንሂድና ቤት እናስረዳት ራሷ ቤት እንሂድ ማሽ አሁን በምንም አይነት መንገድ ልትቀበለኝ አትችልም ሰማኛለ ቀጥታን መኪና ይዘን እንሂድና ቤቷ ድረስ ያለውን ነገር በስንፈታ ቪዲዮ ማሳያት ያው እንዴ አራን ያሳያታለች ግሪሎ መብራም ማሳያት የተቀረጸ ቪዲዮ እኮ ነው አሁን ከሰው ጋር በእንደዚህ አይነት መንገድ እንማምጣ ፈልገን የተቀረጸ ቪዲዮ ነው አሳያታለሁ ያለውን ነገር ማሳያት የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበቶቼ ቤቷን ሂድ
ወደ ቤት ነው የምትሄደው? እኔ እንጃ ወዴት እንደምትሄድ። ዝም ብለህ ቀጥታ ቤት እንሂድ። ቀድማን ከሄደች አዎ በመንገዱ እንሂድ። ሌላ ነገርም እንዳትሆን ተናዳ፣ ሌላ ነገርም እንዳትሆን ቤቷ እንሂድ። ምን ሰዓት ነው? በዚህ ሰዓት ቤት ትሄዳለች? አዎ የትም አትሄድም። እና ሄደን ብናጣራ ነው የሚሻለው። ምን ይሻላል? እግዚአብሔር አብርሃም መጀመሪያ ተረጋጋ። ለተረጋጋና ቤት ከሆነች ያለው ነገር እናስረዳታለን። ስልክ አላነሳለች እኮ ፍሬም ተረጋጋም እየነገርኩላት ነው እኮ ተረጋጋ። የትም እኮ አትሄድም። ቤቷ ነው የምትመጣው። ተረጋጋ እየነገርኩላት ስልክ እያነሳችልኝ አይደለም። ሄርሚ 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 ተረጋጋ። የትም የለችም መሰለኝ። ያው ስልክ አታነሳም። ሄርሚ ድምፅ አለ። ድምፅ አለ? አዎ ሄርሚ የት ሄዳ ነው? ሄርሚ አንዴ ክፈችው በሩ። በዚህ ቅጽበት ትሄዳለች። በሩን አንዴ ክፈችልን። ደህና ነኝ፣ እግዚአብሔር ይመስገን። በቃ እኔ እረጋጋለሁ። ቤት መሆንሽን ጥሩ ነው እኮ። መምጣት አይጠበቅብህም ነበር አብርሃም። ለምንድን ነው የማመጣው? እንደዚህ ሆነሽ እንዴት ነው የማመጣው? ሄድሚላ እንደዚህ ሆነሽ አይቼ ዝም ብለኝ ይመስልሻል? በቃ እረጋጋለሁ። እሺ እኮ አልተረጋጋሽም። እንደዚህ አይደለም መረጋጋት። እያስረዳሁሽ እኮ ነው ያለሁት አይደል? እኔን መረዳት የለብሽም። እኔ ከዚህ በፊት እንደዚህ ዋሽሼሽ ወይ የሆነ ነገር ያገኘሽኝ ነገር አለ እንዴ? ከሌለ መረዳት መቻል አለብሽ። እንዴ የኔን ጭንቀት አይገባሽም እንዴ? እኔ ሄርሚ ልጅ በመጀመሪያ ደረጃ አብርሃም ፈልጎ አይደለም የመጣው። እኔ ጠርቼውና አስቸኩዬ ና ብዬ ችግር ተፈጥሯል ብዬ ነው የመጣው። ከፈለግሽ ቪዲዮ አሳይሻለሁ። የተቀረጸ ቪዲዮ አለ፣ መረጃ ይሁን ነገር እየነገርሽ አይደል እንዴ? ያለው እንደዛ አይደለም እያልኩ ያለሁት አብርሃም። በመጀመሪያ ደረጃ እኔ ማመን ካለብኝም አንተን ነው ማምነው እንጂ ፍሬምን ማመን አልችልም። እሺ አትመኙ። እሱን በቃ እኔ እየነገርኩሽ እኮ ነው። ለእኔን ማመን ይበቃሻል እኮ እንዴ። እኔ ወደጄ ነፈቅጄ አይደለም። ጠዋት ልክ ነሽ ስራ ነኝ ብዬሻለሁኝ። ስራ ነበርኩኝ እንደ ድንገት ነው የሄድኩት እያልኩሽ እኮ ነው። ማነገርሽ ጀመርሽ እዛ መሆን። እሺ ይሄንን እንኳን አይደለም አብርሃም፣ ማነገርሽ አይደለም እየተረዳኸኝ አይደለም። ምንም አዳምጠኛለህ ሄርሚ። ማነገርሽ ድረስ እሷ ቤት ድረስ እንድሄድ የምችለው አንተን ፍለጋ ነው። አንተን ፍለጋ ነው አይደል እንዴ? እኔ ስለምወድህ ስለማፈቅር በዚህ ልክ እኔ መረበሽ አለብኝ ብለህ ታስባለህ? ይሄ ለነገር ለኔ ይገባል? እንደዚህ አይነት ፍርሃት ስሜት እኮ እንዲሰማኝ እኮ መሆን የለበትም አይደል እንዴ? ምናልባት ሆኖኝ በጣም ተናግሬ ወይም ደግሞ አግባብ ያለውን ነገር በርገን ጥዬ ገብቼ ሊሆን ይችላል። ግን ደግሞ ተጠንቀቅ። ማንም የሚቀርብክ በጣም መጥፎ ነገር ሊሰሩብና ሊሰሩብህ ስለሚፈልጉ ብቻ ነው። አለቀ። ለምንድን ነው አንተ ሞኝ የምትሆነው? እኔ ሁሌ አብርሃም ቤት ገባ፣ አብርሃም ምን ሆነ፣ አብርሃም ምን ተፈጠረበት እያልኩ መሳቀቅ አለብኝ? እኔ ስራዬን መስራት እስኪከብደኝ ድረስ እሷ ጋር ሄደ ስባል በጣም ነው እየጨነቀኝ ያለው። ምክንያቱም ከዚህ ቤት አድርጋብኝ የምታውቀው ነገር ለመልካምና ለመልካም ስላልሆነ ከዚህ በፊት ልጄን አላሳይም ማለት ስለሷ ምንም ክፍተት ማውራት አልፈልግም። አሁን ላይ ግን ደግሞ አልፈልግምም። ይሄን ነገር ደግሞ ለኔ ማውሸት አይጠበቅብህም ነበር። እዛው ሳይክናይት ቤት እንዲሰማኝ ነው የምፈልገው። እሺ ማን የነገረሽ? ቆይ ላንቺ ማን የነገረሽ? ይሄንን ብቻ ነገር ማን ነገረሽ? ሄርሚ ይኸውልሽ ሄርሚ፣ በመጀመሪያ ደረጃ ተረጋጊ። አብርሃም ፈልጎት አለ የመጣው። በመጀመሪያ ደረጃ መረጋጋት ይጠበቅብሻል። ኤፍሬም ከይቅርታ ጋር እኔ አንተ ምንም ማመን አልችልም። ምክንያቱም በጣም አይ በእኔ ምክንያት ስለሆነ ነው እያስረዳሁሽ ያለሁት። አንተ በጣም በብዙ መንገድ ወንድም ላይ ስታሾፍ ስትቀልድ የሆነ አንገቱን ሲደፋ የምታደርጋቸው ነገሮች ስላሉ አንተን ላምን አልችልም። እሺ እኮ እሱን አታምኚውሽ፣ እኔን አትመኝሽ። ማን የነገረሽ? ይሄን ብቻ ነው ማወቅ ፈልገው። አሁን ይሄን የነገረሽ ሰው ራሱ እኔና አንቺን ሊያጣላ የፈለገ ሰው ነው። ሄርሚ ለምን አንቺ ራስሽ ነቃቴም እንዴ? እኔ ነቃበል እያልሽኝ እንኳን አንቺ ራስሽ ገና ነሽ እንዴ? ማን የነገረሽ እዛ ቤት መሆኔን ንገሪኛ። እሺ በቃ እኔ አብርሃም እንደዚህ አይነት ሰው ነገረኝ ምናምን ማለት አይደለም። የተነገረኝ ነገር በጣም ሆት እንደሆነ አደረገኝ። አንቺ ሞኝ ነሽ ወይ? ለምንድን ነው አብርሃም እንደዚህ ሲሸወድ ዝም የምትይው? አንቺ ነሽ እኮ ከጎኑ ያለሽው ምናምን ሲሉኝ በጣም ስለደበረኝ ነው የዛን ሰዓት የመጣሁት። ገባ ኖ ሰው ስላልሽ ብቻ አብርሃም ጋር መተሽ ይሄን አክል እንደዚህ ማለት የለብሽም። ዶክተር ማመን ካለብሽ እሱ ነው ማመን ያለብሽ። ሌላ ስለ አብርሃም የሚያወራ ሰው አይደለም ማመን ያለብሽ። እኔ አብርሃምን በደንብ ነው ማምነው። እናንተን ያላመንኳችሁ ገባ እኮ እሱ እኮ የነገረሽ እኮ ነው። ምንም ነገር አላደረኩም እኮ። የኛ ምንም የሸወድነው ነገር የለም እንዴ። ከልጁ ጋር እንዲገናኝ ነው ያደረግነው። ልጁን አታገኘው ከሆነ በግልጽ ነገር
እንጂ እኛ ምንም ያደረግነው ነገር የለም። ማላመጣ በጣም ግልጽ ነው። እስከዛሬ እንደዚህ አይነት ሐሳብ አንተ እኛ ደግሞ ምንም ያደረግ ባለፈው ዕለትም ማለት ነው በቃ ሁለቱ እንዲታረቁ አደረኩኝ። አሁንም ልጁ እንዲህ አይን የጠራው አለቀ። ሌላ ነገር የለም እኮ ልጅህን አታገኝም የምል ሰው አይደለሁም እኔ የማለትን መብት የለኝም በመጀመሪያ ደረጃ። ግን ደግሞ ኤፍሬም እኔ እናንተ ብንታረቅም በሁለታችሁ መሀል ምንም ነገር ባይፈጠርም ከዚህ በፊት አብርሃም ላይ በፈጠራችሁበት ነገር እናንተን ስለማላምናችሁ እሱም ደግሞ ወዲያው የዋህነት ልብና የይቅርታ ልብ ስላለው እንዲሸወድ ስለማልፈልግ ነው። ገባ? አንደርስታንድ አድርገኝ። ገባ? እኔ ዘርጋ መጥቼ እንደዛ ውካታ የፈጠርኩበትና በማይገባኝ ቦታ ያቆምኩት አንድና አንድ አንተን ስለምወድ አንተን ስለማፈቅር አንተ እንድትሸወድብኝ ስለማልፈልግ ነገ አንገት እንድትደፋ ስለማልፈልግ ነው። ገባ? ሴት ልጅ ነኝ ላጣ ካልፈልግም አሁን ካለበት ሁኔታ አንፃር ደግሞ በጣም ከበፊቱ አሁን በደንብ ታስፈልገኛለህ። ገባህ አይደል? እኮ ለምን ትሞኝብኛለህ አንተ? የሆነ ነገር ሲፈጠር አንተ ለምን ብለህ ለመጠየቅ እንኳን ሬዲ አትሆንም እኮ። ለምን ብዬ እኮ እየተናገርኳቸው ነበር። ለምንድን ነው እንደዚህ ያደረጋችሁት እያልኩ እየተቆጣሁኝ ነበር። ሲጀመር እኮ አንቺ እኛ ሳንግባባ ነው የመጣሽው። ሁላ ተግባብተን እኮ ቁጭ አለሽ። ለምንድን ነው እንደዚህ ያደረጋችሁት እያልኳቸው ነበር እኮ። ከበለች ቪዲዮ አለ፣ ሁሉም ነገር የተቀረጸ ቪዲዮ አለ፣ አሳይሻለሁ። በእግዚአብሔር ተይ እንደዚህ አትሆኝብኝ በእናትሽ። እኔ አላሳዝንሽም እንዴ? በማለት እየተሰቃየሁ እኮ ነው ያለሁት። እኔን ደግሞ ማመን መቻል አለብሽ። እኔ እየነገርኩሽ እንደዛ መሆንሽ ተገቢ አይደለም እንዴ። በዚህ ልክ እያስረዳሁሽ አይደል እንዴ? እኔን ማመን ያቅትሻል አይደለም አብርሃም። እኔ አንተን ሰላም ነቀርቻ አይደለም በእናትህ እንደዛ አትበለኝ። እኔ ደግሞ እንደዛ ነው የተሰማኝ እኔን እንዳላመንሽኝና አልሽ እኮ ቅድም ጊዜ ሁሉ ጊዜ እንደዚህ እየዋሻኝ ለካ እሷ ጋር እየመጣህ ነው አልሽ። በጣም ይቅርታ። እኔ እንደዛ አይነት ስሜት እንዲሰማኝ ያደረገው አንደኛ ነገር ከዚህ በፊት ስራ ነኝ ብለኸኝ ዋሽተኸኝ አታውቅም። ገባ? እና ዋሽተሽ ካወኩኝ የዛሬን መቀበል ለምን ከበደሽ እንዴ? ሄርሚ ንግግርሽ እኮ ሁልጊዜ እየሸወድክ እሷ ጋር እየመጣህ ነው ለካ ምናምን እኮ አልሽ። ነገሩ ስራ አድርጎብኝ ነው በቃ። በጣም ይቅርታ። እኔ ማይሆን ስሜት ውስጥ እንደገባ አታድርጊ። እኔ ፕሊዝ አንቺ ካልተረዳሽኝ ማን ሊረዳኝ ነው እንዴ? አንቺ ከጎኔ ካልሆንሽ ማን ከጎኔ ሊሆን ነው? እኔ አይደለም አሁን ላይ የኔ ደካማ ጎን አንተ እንደሆንክ ያውቃሉና ነገሮች በጣም አንተን እንዴት ነው በአንተ በኩል ልጎዳ እየመሰለኝ ስለሆነ ነው በዛ ልክ ፎቶ የሆንኩት እንጂ ያ የኔ ማንነት ሆኖ አይደለም። ግን ደግሞ አንተ የሆነ ነገር ሆነ ማየት አልፈልግም። በመጀመሪያ ደረጃ እንዴት ነው እኔ በጣም እየነገርኩ ተቃራኒ እየሆንክብኝ ያለው እዚህ ቦታ ላይ አትገኝ፣ እዚህ ቦታ ላይ አትገኝ፣ ከእሷ ጋር እንዳላይክ እያልኩክ በአንዳንድ ነገሮች አጋጣሚ ይሆን አላውቅም። አንዳንድ ጊዜ አጋጣሚ አቃጣሪ ነው ይባላልና እኔ እንደዚህ ማስከፋለሁ ብዬ አላሰብኩም። ሰላምንም ምናምን ቀርቻ አይደለም ግን ደግሞ እየነገርኩ ነው። በቃ አትገኝ እዛ ቦታ ላይ ካልፈልግም እያልኩ ስትሄድ እኔን እየሸወድከኝ ነው የሚመስለኝ። ሄርሚ አንቺን መሸወድም አልችልም፣ ልሸውድሽም አልችልም። ሄርሚ በእንደዚህ አይነት መንገድ ለምን እሸውድሻለሁኝ እንዴ? እኔ አንቺ ምን አድርገሽኛል? ያሳቅሽኝ ነገር አለ? የከለከልሽኝ ነገር አለ እንዴ? ልጅ አትይ ብለሽኛል አላልሽኝም እኮ። ለምን እሳቀቃለሁ? ግልጽቱን አልነግርሽም እንዴ? እንዲባር በእግዚአብሔር እንዲህ ስትሆኝ እኔ ራሱ ይሰማኛል እኮ። ተረጋጊ በቃ። ግን ምን ወርብሻለሁ? ሁሌም ከጎንሽ ነኝ አይደል እንዴ ያለሁት? ሁሌም አጠገብሽ ነኝ። የት ሄድብሻለሁ? ቆይ ራስሽን አረጋጊ በቃ። አረጋጊ ራስሽን አረጋጊ ነው ማለት ነው። እሺ አታልቅሽ። ለምን ታልቅሽው? ሄርሚ ለምን ታልቅሽው? ምን ፈርተሽ ነው? ቆይ ምን ሆናለሁ? እንደዛ አይደለም አብርሃም። አልተረዳኸኝም አንተ። ተረድቼሻለሁ። አልተረዳኸኝም። ምንም አልሆንም። የትም አልሄድብሽም። ሁሌ ምንም አልሆንም እያልክ ነው። ነገሮች በጣም የተደራረቡ ያለው ገባ? በየዋህነት ሊጫወቱብህ እየሞከሩ ነው። እኔ ደግሞ ከጎን መሆን ነው የምፈልገው። ገባ? ለዛ ነው እኔ እንደዛ እየሆንኩ ያለሁት። እኔ ደግሞ አጠገብህ ሆኜ ምንም ነገር እንዲፈጠርም አልፈልግም። እኔ ከጎኔ ሆነክ አንድ አንገትም እንድትደፋ አልፈልግም፣ እንድትሸወድም አልፈልግም። የራስን ህይወት እንድትኖር ነው የምፈልገው። አለቀ። ከኔ እንድትርቅም አልፈልግም። ለ2 ደቂቃም ለ3 ደቂቃም ስለኔ የሚሆን ነገር እንዲሰማህ አልፈልግም። ይቅርታው ሸራሽ ማበላጊ መቀበል። ተረጋግሽ በቃ። ታዩ ሁሉም ነገር ታዩ። እንደዚህ መንገድ በእናትህ ራስን ጠብቅልኝ በእግዚአብሔር። በቃ አንተ ራስን ከጠበቅ እኮ እኔ በዚህ ልክ አልጨነቅም አይደል እንዴ? ቢያንስ ራስን ጠብቅልኝ። ከዛ ባለፈ በኋላ የትም ብትሄድ እኔ ኮንፊደንስ ይኖረኛል። ገባ? ግን ደግሞ ካሁን አሁን ምን ብለው ሸወዱት፣ ካሁን አሁን ምን አይነት ነገር ብለው ሸወዱት እያልኩ ነው እየተሰማኝ ያለው እንጂ እኔ ልጅህን እንዳታይ ምናምን እንደዚህ አይነት ሰው አይደለሁም። እግዚአብሔር እኔ እንደዚህ አይነት ሰው አይደለሁም። እሺ ይሁን ደግሞ እንደዛ እየተናገርኩ የነበረው በቃ ያው ሴት ልጅ ነኝ። ዝም ብዬ ስለተናደድኩኝ ነው። በጣም ይቅርታ። ችግር የለውም በቃ። ለእኔ ምንም አልተሰማኝም። የተናገርሽው ነገር ምንም የተሰማኝ ነገር የለም። ብቻ እኔ ልመኝ፣ አንቺ ተረጋጊ በቃ። ዋናው እንድትረጋጊ ነው የምፈልገው። ምንም የተፈጠረ ነገር የለም እያልኩሽ ነው በቃ። ይሄን እዚህ እኔም ደግሞ አንደርስታንድ አድርጊ ነገሮችን። ሳወራሽ ደግሞ ኦኬ ብለሽ መቀበል መቻል አለብሽ።
አይደል እንዴ? በቃ እሺ፣ አሁን እርስ ታርቅ፣ እሺ፣ እርስ ታርቅ፣ እርስ ታርቅ፣ አሁን ታርቅ፣ ሁለተኛ፣ ሶስተኛ፣ በቃ ሶስተኛ በጣም ተናድጄ በጣም ብዙ ነገር ተናግሬ ሊሆን ይችላል። በጣም አስቀይሜት ሊሆን ይችላል። ስላላመንኩ ምናምን ያም አላምንህም እየሸወርከኝ ነው ምናምን ያልኩህ እንዴት ነው? ዝም ብሎ አንብጦኝ ነው። እሺ እኮ ብለሻል፣ ወጥቶሻል እንዴ እኮ ይቅርታ። እንደዛ ነው የሚባለው እንጂ አሁን እምባዬ ነበር የመጣው ቅድም እንደዛ ስትይ ማለት ነው። አዎ ተፈምኩ አካባቢ ይለቃ ታጥቶ ተቀበልሽና ለምን ምስል ቀምተሽኛል አይደል? እዚህ ጋር ግንባሬስ አሁን ሂድ። እሺ አሁን ሂድ። የት ቤት ሳይጠፋ ሳይጠፋ ሊዳ ሊዳ አትዋ ይቅርታ በጣም እሺ፣ ይቅርታ አንተ ግን ደግሞ በቃ እሱ እንዲደብረው፣ እሱ እንዲከፋው፣ እሱ አንገቱ እንዲደፋ፣ እሱ እንዲሸወድ ስለማልፈልግ ነው። በጣም ይቅርታ ኤፍሬም። ምናልባት አንተ መጥፎ ነገር አስበህ ላይሆን ይችላል፣ ወይም ደግሞ የራስን ፍላጎት ተከትለህ ሊሆን ይችላል። ማለት ፍላጎትን አውቃለሁ፣ ከኔ ጋር እርቅ እንደፈጠርን ነው። አንተን ፍላጎት በአጠቃላይ አውቀዋለሁ። ማለት ምንድነው? ከኔ ጋር እርቅ ፈጥረሃል። ከኔ ጋር በሚፈጠረው ነገር ተቃዋሚ ባትሆንም በዛች ጋር የራስህ ፍላጎት አለና ከዛ ነገር አንጻር ነው ይቅርታ። ስለዚህ እኔ ሊዳብሽ ያው የምትፈልገው ነገር አግኝተሃል ብዬ አስባለሁ። አይ ተረድቻለሁ። በጣም ከሚባለው በላይ እስክትቃጠል ስለምትወደኝ ነው። አረ ስለምትወጂኝ ነው። ግን መተማመን መቻል አለባችሁ። አይደለም እኔ እኮ እናንተን ያላማንኩ እኔን ያለመሽኝ እኔን ታምናኛለች። አዎ እናንተ ስራ ከባድ ነውና እነሱን ነው መታኛቸው እንጂ ታምናኛለች። አዎ ይቅርታ እያላችሁ አለሰሳችሁ የገባችሁ ባሌ እንዳሸውሉት ፈልጌ ነው እንዴ? በጣም ፈረሽ? አዎ ኦኬ። ይዘሽዋል እና አሁን ይዘሽዋል? አዎ በደንብ ያዡ። በቃ አሁን ምንም ነገር አትበሏት፣ አታስጨንቃትሽ። ኧረ ልጅቷ አስጀበች። ጭንቀት ማትችልም። እንዴት ጭንቀት ምትችል አይነት ሰው አይደለች እኮ። በቃ ጭንቀት ማትችል ከሆነ ደግሞ እንደዚህ አታስደንግጣት። አንተም ሩታም እየደወላችሁ አታስደንግጣት። አሁን እኛ እኮ እሷ ጋር እኮ አልደወልንም እኮ። በቃ እሷ እኔ ጋር ደወላችሁ ማለት እሷም ጋር እንደደወላችሁ ነው። እኔ እና እሷ አንድ ነን። ገባክ? እኔ ከደበረኝ እሷም ይደብራታል ማለት ነው። በጣም ጥሩ። እሺ እሺ እሺ። ውጣውን ምን ታው እንደዚህ ቆየ እኮ። እሺ ፏ በሉ፣ ይመቻችሁ። ቆያለህ ነው? አልቆይም። ኧረ ፏ በሉ፣ አልቆይም። ፏ በሉ ነው እንደዚህ ነው። ሁሉ ነገር ከፈጠረ በኋላ ፏ በሉ። ቡና ላፍላለህ? ለማን እንዴ? አሁን እየሰደብሽው አልነበረም? አልሰደብኩትም እኮ። እና ታዲያ ከዚህ በፊት ባደረጋችሁት ነገር እና ያንተን ፍላጎት ስለማውቀው ነው ያላመንኩ ያሉት ነው ያለው። ወንድም ምን አልሰደብኩት። ከዚህ በላይ የምትሳደብ የምርክ ነው? ችግር የለውም። አይ ምንም እኮ ኖርማል ነው። ግን እንደዚህ አትሁኝ በእናትሽ። እኔ እያስጨነቅሽን ያለሽው አሁን ጌታን ራሴን እያመመኝ ነው። ና ቁጭ ራሴን እያመመኝ ነው። ከዛ ምን ልታደርጊ? አንዴ ቁጭ ምን አደርግሃለሁ? ታምነኝ ደስ ይላል። አለማመን ማመን አይደለም ጌታን። አሁን ጭንቅላቴ ተሰነጠቀ። በቃ በጣም ነው ያመመኝ። እውነት ሞቀ ሞቀ አልኩኝ። ወጣኝ ጭንቅላት ሲታመም እኮ እና ከሙቀት ጋር እና ከጭንቅላት ጋር ምን ያገናኘዋል? ጦጣ ምን ተፍቷል? ይሄ እንደዚህ ይደረጋል እኮ ሲያምክ ይለቃል። እሺ አስጨነቁ። ኧረ በእናትህ ቆይ ቀስ በል እንዲቀና በል። በቃኝ አለ ዘጋ ካየህ አይሰራም። እኔ ጋር እያየህ ነው የሚሰራው። ሻዋላላላ አስጨነቁ። በጣም ነው ያስጨነቅሽኝ። እንዴት ነው በር ገብተሽ ምናምን ቀወጥሽው ኮሬ ያልሽ እንዴት ነው? ባሏ የተወሰደባት አይነት ከዛ አልሆንኩ ሆነሻል። ጌታ እንዲያብርሽ እኮ ከውስጥ ያለው እንትን ነው። ምን ግን እሺ፣ ቆንጆ አሁን ምን ተነግሪኛለሽ መሰለሽ? አሁን ታርቀናላ ማነገረሽ እፊት ዛንዴ ኩኝ ጎበዝ
ጎበዝ እኮ ነሽ። አለፈ በቃ ታጣላን ነው ምናምን ትላለህ አንተ። አይደለም ንገሪኝ፣ ችግር የለውም። ማን ነው የነገረሽ? አብርሃም ሩታ ቤት ሄዷል ብሎ የነገረሽ ማን ነው? ተናገሪ። አትለቅልቂኝ ዝም ብለሽ። ማን ነው የነገረሽ? አትሳሚኝም። ንገሪኝ። እቺ ዛሬ ጤነኛ አይደለች። አንቺ ለጥፍሻለሁ ወደዛ። ተናገሪ። እሄዳለሁ። እሺ ንገሪኝ። ምናምን ብላ ታስፈራራኝ። ምሳም በላለን ዛሬ ልካስክ። እሺ ጨጓራን አቃጠልኩት። አዎ ኧረ በጣም ተቃጠልኩ። ነደድኩኝ። ጠቆረ እንጂ ከማረሩ የተነሳ ጠቆረ። ከሰለ እኮ እንትን ልካለሁ። ምግብ ሰራላለሁ። ቡና እናፈላለን። ከዛ እዚህ ነው አብረን ጊዜ የምናሳልፈው። እሺ እሺ ችግር የለውም። ለሱ ግን አሁን ሌላ ጊዜ ደግሞ እንደዚህ አይነት ክፍተት እንዳይፈጠር ስራ ቦታ ነኝ። እንደዚህ ነገር ተፈጥሯል። እየሄድኩ ነው ይባላል። እንደዚህ ነገር ተፈጥሮ ተብዬ እንዴ እርሚ እንደዛ ከሆነ ምን የገባሁበት ሽንት ቤት ስገባ ሽንት ቤት እየገባሁ ነው ልበልሽ እንዴ? ግድ ነው። ኧረ እባክሽ ጥናሻም ነገኝ ማክሽ እንደው ላይፍ የምታከብጂው ቀለል ብለሽ ላይፍ መኖር ነው። አታጨናቂ። እኔ ጭንቀት ምናምን ደግሞ አይመቸኝም። ገባሽ ነው? አዎ ነው እንዴ ያማታል እንዴ? በእግዚአብሔር ምንድን ነው የምትይኝ? እሺ ናዚህ ሶፋ ይወጣና በቃ እንትን ልበል። ምን ኤፍሬም የለቆ ሻይ ቡና ምናምን እንበል። እሺ ተባም ስለ ሻይ ቡና ምናምን ሳይሆን ቅድም የጠየኩሽ እንኳን መለሽልኝ። ቅድም የጠየከኝ ጥያቄ እነግርሃለሁ። በቃ እኮ ነገርኛ ምን ችግር አለው? ካሜራ ዝቅ እንዲልሽ ፈልገሽ ነው? እሺ በኋላ ትነግሪኛለሽ። በቃ በኋላ እነግርሃለሁ። እሺ እንዴ ምንድን ነው ልሰርልህ ብዬ ነው። ማሳር ላይ ጎበዝ ነሽ። አሰርሽኝ አይደል እንዴ? ኧረ እባክህ የምር አጠር አድርገሽ እኔ አሰርሽኝ። ያው ረዘም አድርገሽ ቢሆንማ ብዙ ቦታ እንቀሳቀስብሽ ነው እንዴ? ኧረ ለቀቅ አድርግና ረዘም ብለህ ብዙ ቦታ ተንቀሳቀስ ነው እንዴ? ሂድ እንጂ ኖርማል ነው። ለማንኛውም በጣም ይቅርታ። እሺ ፎቶን ስለተናገርኩት ምናምን በጣም ይቅርታ። ግን ደግሞ ዋና ሀሳቤን ተረድተኛል። ሀሳብሽ ለመረዳት እየሞከርኩ ነው። ኧረ እውነት ያን ያህል አይ ጌታን ተረድቼሻለሁ። በቃ እንተው ችግር የለውም። ዋናው አሁን ራሴን አሞኛል። በቃ አሁን ራሴን አሞኛል። ምን እያልሻቸው ነው? እያየሁሽ ነው። ምን እያልሻቸው ነው? እኔ ምንም አላልኳቸውም ብለሻል። በፀጉሬ በኩል እያየሁሽ ነው። ከጀርባ አይን አለ ሌላትል ከጀርባ አይን አለኝ። አንተ ፀጉርህ ያምራል። አመሰግናለሁ። አመሰግናለሁ በጣም። እሺ መተኛት ፈልገህ ነው? በቃ ራሴን አሞኝ ነው እባክሽ። እኮ እናተኛ ያተኛው እዚህ ጋር ነው እንደምታየው። አዎ እየቀመልሽ ነው። በኢየሱስ እንዳንከማና ወዳድሬ ጦጣ ነቀመሽ መነቃበል ደከመኝ ምናምን እያልክ ሰበብ አትፈልግ። ቀና በል። እንደዛ አድርጌ ማለት ነው። አይደለም እንደዛ አይደለም ያልኩት። መሻውን እንተኛለን። እንደውም እዚያ አይደለም እንተኛው፣ እዛ ቤት እንተኛ። እንደ ያስቃል እንዴ? ኧረ አያስቅም። ኧረ አሳቀሽ እኮ። እና ሶፋ ላይ ተኛ። አይ እዛ ነው መተኛት የፈለኩ። ምን ነው እኮ ልተኛ ነው የሚባለው። እኔ እንቅልፍ ያልመጣ ነው እንዴ? አንቺ ስትፈልጊ ይተኛለሽ፣ አንቺ ስትፈልጊ አትተኝም። እና ይተኛለሽ፣ ትተኛለሽ።